ምንድነው ያወቅሽው ነገር ንገሪ ናታን ያስቀመጠው ነገር ለምን ነካሽ ንገሪ ምንድነው ያወቅሽው ሚስጥር ሁላችሁ እንዳለ ነው የምናገረው ከዛ በኋላ እኔ እንደሚፈጠር አብረን ያለ ሂጂ ንገሪያታ ሰሚኛለሽ ያንቺ ቤተሰቦች የሚፈርስ ያባዬ ልጅ እንደሆንኩ አወቀች እንዴ በእናትህ ናታን እንዳትዋሽኝ በፍጹም ዳጣ እማዬ ደግሞ መረዳት የምትችል ሰው የእሷን አይን እንኳን አላየው ቤተሰብ አውጥተሽ የምትበትኚው አንቺ ነሽ እንደዚህ አትበለኝ አባዬ ጨክነሽ ለማርታ ልትነግሪያት አባዬ ዋሽቷል ብለሽ ልትነግሪያት መጣረም እየበዛና በየቀኑ እየተፈለፈለ ሲሄድ ባይኔ ያየ እሺ ታሪ ምንም ይሁን እባክህ ንገረኝ አቶ ደረጀ ገመዱን ይዞ ኤቢን ሊያንቃት ወደ ክላሷ ገባ። ይሄን ያየችው ኤቢ እንግዲህ በፍርሃት ተዋጠች። አቶ ደረጀ አሁን ላይ በስሜቱ እየተራመደ አይደለም፣ በጣም ስሜታዊ ሆኗል ማለት ነው። ራሱን መቆጣጠር አቅቶታል። ኤቢ ፖሊሷ፣ የጀርመን ውሻዋ ኤቢ ሁሉንም ነገር አውቃለች። ዳጣ የሰላም ልጅ መሆኗን አውቃለች ብሎ ለናታን ነገረው። ይሄን የሰማው አቶ ደረጀ በጭንቀት በፍርሃት ተዋጠ። ለባለቤቱም ለወይዘሮ ማርታም አብረው ሆነው ሳለ እኔ የጠረጠርኩት ነገር እንዳይሆን ምንድን ነው ስትለውም እሱም እነግርሻለሁ በማለት እንቅልፉን አቶ አደረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 79 ድራማ ተለቀቀ ማለት ነው። እንግዲህ ወደ ክፍል 78 ስንመለስ ናታን ለአቶ ደረጀ ደብዳቤው እንደተሰረቀ ሁሉንም ነገር የተደበቀው ሚስጥር እንዳገኘችው ተናግሮ ነበረ። ይህን የሰማው አቶ ደረጀ በጣም በፍርሃት ተዋጠ። በቃ አሁን የትም እንዳትሄድ ካንተ ክላስ አስቀምጣትና እየፈለገ ይምጣ። ስለዚህ አሁን ላይ እሷን ገድዬ እና ናታን ክላስ ኤቢ መታለችና እንዳትወጣ እዛው ጠብቃት፣ ከዚህ ግቢ ዛሬ መውጣት የለባትም ብሎ ነበረ። እናም በዚህ የተነሳ ከናታን ክላስ መታ እሷም እየጠራሁህ ምንድን ነው አንተ እንደዚህ እንትን የምትለኝ እንደ ሚስት አልሰማሁሽም ነበር ቢላትም ትሪት አታደርገኝም እንዴት ጠግበሃል ይረሳሁ መሰለህ እንዴ እኔ እኮ ሚስትህ ነኝ እያለ ነበር ስትለው የነበረው። እንግዲህ ናታንም ለአቶ ደረጀ ስለተናገረ የፈለገ ይምጣ ብሎ በቃ አልሰማሁሽም ታውቂያለሽ እንዳውም አላገባሽም ሲል ነገራት። ይሄንን በሚላት ጊዜ ወደህ ነው ሁሉንም ነገር ነው የምናገረው ስትለው ነበረ። እሱም በዚህ የተነሳ ተናገሪ አንቺ ቂጥና እንትን ስላለሽ ብቻ መሰለሽ እንዴ አንቺን እንትን የምለው ስለዚህ አንቺን እንትን ከምል ዳጣም ባገባ ነው የምመርጠው ሲላት ይሄንን አእምሯንም ሲነግራትም በጣም ትናደዳለች ኤቢ ማለት ነው። በዚህ የተነሳ እንግዲህ አቶ ደረጀም ከውጭ እየመጣ ነበር ከእሷ ጋር ሲጨቃጨቅ እየነበረው ማለት ነው። የእኔ ቤተሰቦች አይደሉም ቤተሰብ ነው እኮ የሚበተን የአንቺ ቤተሰቦች ናቸው እንደውም እናገራለሁኝ ዛሬ ስትለው ሂጂ ተናገሪ ይላታል። ናታንም እንግዲህ እየተጨቃጨቁ ሳለ አቶ ደረጀ እሳት ለብሶ እሳት ጎርሶ ከግቢ ሲመጣው ልጆችንም ቀጥታ ሄዱ ግቡና ተኙ በማለት ማታ ስለነበረ ከቤት እንዳትወጡ ብሎ ዳጣንም ሁሉንም ከሰፈር ያባረራቸዋል። የዚህ ጊዜ ዳጣም አባዬ ምን ሆነህ ነው ሲል አንድ ሰው እንዳትናገሩ ብሎ ቀጥታ ወደ ናታን ክላስ ሲገባ ናታንም እንግዲህ በሩን ከፍቶ ሲገባለት እሱም ምንም እንዳትጠጋ ብለው ውጣ ብሎታል። የዚህ ጊዜ ኤቢንም በጥያቄ ሲያፋጥጣት ነበረ ማለት ነው። እሷም እንግዲህ አባዬ ምንድን ልታደርግ ነው ምንድን ነው እያለችው ነበር። እሱም ዝም በይ በማለት ተናዷል። እሱ ራሱ ማለት ነው አቶ ደረጀ አንቺ ነሽ ይሄን ሁሉ ካላደረግኩ ብለሽ ናታንን ራሱ እንደዚህ አይነት ድርጊት እያደረግሽው ለእናቴ እናገራለሁኝ አባዬ እኔ ውሸታም ነኝ ማለት ነው ልጅ
ልጅቱን አምጥቶ የሲሳይ ልጅ ናት ብሎ ሁለተኛ ደግሞ አሽቷል እያልሽ ይሄንን የምትይው በዚህ ተነስተሽ ናታንን ካላገባኸኝ እናገራለሁ ብለሽ ያልሽው ሲላት አባዬ አይደለም እያለች የኤቢንትን በፍርሃት ታወጣለች። አንተም እኮ ግን ብለሃል የጓደኛዬ ልጅ ናት ብለህ ነው እንትን ያልከው። ይህን ደግሞ ማየም እንትን አላለኝ። አንቺ ነሽ ዛሬ እንግዲህ ብትነገሪ አይገባሽም። ስለዚህ ዛሬ የሆነ ይሆናል በማለት እንግዲህ በፍርሃት ሁሉም ይዋጣል። ናታንም ሄዶ ከዳጣ ጋር ተቀምጧል ማለት ነው። ሁሉም በፍርሃት ናቸው ማለት ነው። እናም በዚህ የተነሳ አባዬ ምንድን ነው ብትለውም ዳጣ ሊነግራት አልቻለም ማለት ነው። በሩን ዘግቶ እንግዲህ ኤቢን በጥያቄ ሲያፋጥጣን ነበር። አቶ ደረጀ በሩን ቆልፎባት ረፊ ብሎ ትቷት ይመጣል። ናታንም እዛ ክላስ አንድም ሰው እንዳይሄድ በማለት ስልኳንም ቀምቷታል። ስልኬን ብትል ምኔም ብትል ወይዘሮ ማርቲ ደግሞ ከውጭ ነበረችና አልመጣችም። ስገባ ግቢው ሁሉ ጸጥ ረጭ ብሏል። ይህ ጊዜ እንዴ ምንድን ነው ሰላም የለም እንዴ ምንድን ሆናችሁ ነው እያለኝ ነበረ። ልጆች ሁሉ ሴት ናቸው በማለት አሉ በማለት ነበር አቶ ደረጀም የመለሰው። ምንድን ነው በማለት እንግዲህ ማነች ውሃ ከለዛ ጋር ሄዳለች። ከለዛ ጋር ሄዳ እንግዲህ ስልክ ልደውል ለእናቴ እያለቻት ነው። ራበኝ ትላለች። አንቺ በዚህ በጭንቀት እንዴት ነው የሚበላሽ ቤቱ ሰው ሁሉ ተጨንቆ ምግብ የምትይ ትላታለች። ለዛ ማለት ነው እንዴ የራበኝ ነው እንዴ ታዲያ ትላታለች። አንቺ ጋር ልደር እያለቻት ነበረና እንግዲህ ለዛም ጋር ነበር የስልክሽን ስጭ ስላይ አልናገርም አልሰጥሽም እናትሽ ተጨንቃ ስንት ብትል አይቻልም ትላታለች ማለት ነው። ለዛም እንግዲህ ወደ ናታንና ወደ ዳጣ ስንመጣ ዳጣና ናታ ባንድ ሆነው ምንድነው አንተዬ ንገረኝ እያለች በጥያቄ ወይስ አወቀች እኔ የአባዬ ልጅ መሆኑን ንገረኝ በእናት ስትለው ይሄን አላወቀችም ግን ትልቅ ነገር አውቃለች እያለ ነበር። ንገረኝ ብትለውም እሱም ሊነግራት አልቻለም። በቃ ታዲያ ምንድነው ለሰላም ወይ ንገራት ተወስዷል ያ ወረቀት ብለህ ንገራት ሚስጥሩ ብለህ ንገራት ስትለው አልቻለም። በቃ አባዬ ዝሮ ዝሮ ሰምቷል ሁሉንም ነገር በቃ ተይው በማለት ነበር። አሁን ምንም አይደለ ዝም ብለሽ ቀፊኝ ብለው እዛው ፍቅር ያጫውታቸዋል ናታንና ዳጣ ማለት ነው። እዛው ተጨንቆ ነበርና ቀፊኝ ሳሚኝ እያለ ነበረ። እንግዲህ ሁለቱም እዛው ተቃቅፈው እየተሳሳሙም ነበር ናታንና ዳጣ ማለት ነው። አቶ ደረጀም እንግዲህ ወደ መኝታ ክላሱ በመሄድ ወይዘሮ ማርቲ መታ ምንድነው ደሬ ምንድነው ንገረኝ ምን ሆነህ ነው ስል ምንም አልሆን ምንም የለ እያላት ነበረ። በመጨረሻ ደሬ ምንድነው እኔ የጠረጠርኩት እንዳይሆን ምንድነው በምትለውም ጊዜ ደሬም እንግዲህ አይኑ ፈጧል። እንኳን ይሄን በጭንቀት ምንድነው ምንም አይደለ እያላት ነበረ። ይዝግ ጊዜ እንግዲህ ወይዘሮ ማርቲም ብትጠይቀው የቤት ሴት ናት ሁሉ ሴት ናቸው እያለ እነግርሻለሁ እንግዲህ አንዴት እንትን የተባለ ነገር ይነገርሻል ንገረኝ በቃ ሁሉም በፍርሃት ተዋጠ። በቃ ደሬ ንገረኝ ቀስ ብለህ ንገረኝ እያለች በማረጋጋት ሰውየውን ደሬን ትጠይቀዋለች ማለት ነው። የዚህ ጊዜ እንግዲህ ደሬም ይሄንን በምትለው ጊዜ እሱም ይሄንን በሚጠይቃት ጊዜ እሷም በጣም በፍርሃት ትዋጣለች ማለት ነው። እናም ንገረኝ ብትለውም እሺ ነግርሻለሁ ብሎ ዛሬ ሳይሆን ነገ ነግርሻለሁ ይላታል። እሷም እሺ በማለት ተኝት ይሉና እሱ ግን ተኝተውም ቢሆን እንትን እያለ ነው ማለት በሀሳብና በጭንቀት ይገኛል አቶ ደሬ ማለት ነው። እንቅልፍም አልወሰደው ባለቤቱ እንደተኛች እንግዲህ መሄድ አለብኝ ከእንግዲህ እያለ ወይኔ ራሱን ሊያጠፋ ነው ብዬ ገመዱን ይዞ ቀስ እያለ እንግዲህ ወደ ኤቢጋ እየተጓዘ ነበር። እንግዲህ ወደ ኤቢጋ ገመዱን ይዞ በመጓዝ ላይ በሩን ክፍት ሲያደርግባት እሷም አባዬ ምን ልታደርግ ነው ምንድን ነው እያለች ነበረ። እዚህ ላይ የተፋጠጡት ማለት ነው። እንግዲህ ኤቢን በገመድ አስሮ ሊገርፋት ነው ብዬ አስባለሁኝ። እሷን ገድዬ አርፋለሁ ብሏልና እንግዲህ አንዳንድ ምስጢሮቹ ቢቀበሩ ደስ ይላል። ምክንያቱም ይሄ ቤት እንግዲህ ወይዘሮ ማርቲም ይሄን ብትሰማ በባሏ ላይ ከአንድም ሁለቴም ሲሳሳት
ይህ አይነት ስህተት ሲፈጠር በጣም ከባድ ነው። እንግዲህ በዚህ የተነሳ እሱም ከባለፈው ፓርት ጀምሮ እኔ በሞት ታገቢያለሽ ወይ እንድታያለሽ ወይ እያለ ባለቤቱን ማርታን በጥያቄ ሲጠይቃት ነበረ። እንግዲህ የበኩር ልጄ ነች ብዬ የበኩር ልጅን ገደለ ወይም እንደዚህ አደረገ ተብዬ እንትን አልልም ባንቺ የተነሳ እያለ አቶ ደረጀ በፍርሃት በጭንቀት ይገኛል ማለት ነው። በጣም ነው እያሳዘነኝ ማለት ነው አቶ ደሬ። እናም እንግዲህ ሁሉንም ነገር አቶ ደረጀ እንትን ስላለ አሁን ስላወቀ ሁሉም ነገር ይነገራት እያለ ነው ለወይዘሮ ማርቲ ማለት ነው። ማርቲ ስትሰማ ምን ትል ይሆን? በጣም ድንጋጤ እንትን ትላለች። እንግዲህ ይሄ ሚስጥር አርጋ ኤቢ ውስጥ እየገባ ሚስጥር ተብሎ አይታወቅም። እንግዲህ ዳጣ ራሱ አታውቅም እናቷ ሰላም እንደሆነች። እሷም በጥያቄ ናታንንም ብትጠይቅ ናታንም በፍጹም በአንቺ ጉዳይ አይደለም በማለት አረጋግቷታል። ታዲያ አባዬም አንተም በጭንቀት እኮ ሰሞኑን እያላት ነበረ። እንግዲህ ያ ደብዳቤ ተገኝቶ ነው በማለት ነበር የነገራት ማለት ነው። እንግዲህ የኤቢ ተንኮል ይዝት ደርሷል ማለት ነው። በመሰረቱ ከዚህ ድራማ የምንማረው በጣም ብዙ ነገሮች አሉ ከተማርንበት ማለት ነው። አንደኛ አቶ ደሬን እዚህ ቦታ ላይ ስናስብ አንደኛ ፈልጎት በስካር መንፈስ እንዳለ ዳጣን ቢወልድም ደግሞ እንደ ሁለተኛ ሰላምን እዚህ ቦታ ላይ ስናይ በልጄ ፈንታ ብላ ወንዱን ልጅ አረገዘኝ ማለት ነው። እና እንግዲህ እዚህ ላይ በጣም እየተጎዳ ያለችው ማናት? ማርቲ ናት። የምታሳዝነው ማርቲ አሁን ይሄንን ስትሰማ እንግዲህ ምንድን ነው የሚፈጠረው? ማርቲ በልጄ ባልና ሚስት ሆነው ከሌላ እንደዚህ አደረገ ስትባል በጣም እንትን ትላለች፣ ትጎዳለች። እና ይሄ ሚስጥር አንዳንዴ አሁን ከትዳራቸው ጋር ሳያውቁ እንግዲህ ደሬ ሳያውቅ ነው እንደዚህ ያደረገ። ዳጣን እንኳን ፈልጓትም ቢሆን ያኔ ሰላምን ማለት ነው። ነገር ግን ያን ሰዓት ሰክሮም ነበረ፣ እንደሰከረም ነበር ወልደው በጣሉባት። እሷ ደግሞ በልጄ ምትክ ብላ ይሄኛውን ልጅ ያረገዘችው ማለት ነው። እና ግን እዚህ ላይ በጣም እየተጎዳለችው ወይዘሮ ማርቲ ናት ማለት ነው። እንግዲህ ከዚህ ከድራማ ምን ተማራችሁ ሰዎች ማለት ነው? በጣም ብዙ ነገር። አንደኛ ለትዳሩ መታመን አለ። ሁለተኛው እንግዲህ በስካርም ቢሆን አንደኛ ማወቅም አለበት። ያሁን ያቶ ደሬ በጣም ነው እንትን የሚለው ሰላም ተኝተው እንትን ስትል ከሱ ጋር አንድ ነው ማለት ነው። እና ያው ድራማ ሆኖ ሳለ ብዙ ነገር ያስተምራል። ያው እንግዲህ አቶ ደሬ ግን በጣም ያሳዝናል፣ ሲያብድ ማለት ነው። ደረጀ የሆነ ነገር መሆን የለበትም ብዬ ነው የማስበው። ገመድ ይዞ የሄደው ኤቢን በገመድ አስሮ ይግረፋት እንጂ ራሱ ምንም ማድረግ የለበትም፣ ማጥፋትም የለበትም። ያው ለሚስቲቱ ተነግራ በቃ በይቅርታ ሁሉም ነገር ያው ቢሆንም እንትን ማለት አለበት እንጂ ደሬ መሞትም የለበትም ብዬ ነው የማስበው ማለት ነው። እንግዲህ ለነበረን ቆይታ እሱ ምክንያቱም እኔ በሞት ይሻላል እያለ ነው እንትን ሲል የነበረው። እናም ናታንም እረፍት ተረጋጋ እያለው ነበርና በጣም የሚገርም ድራማ ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።